ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው በቀጥታ እንግዲህ ወደ ማስደመጡ ነው የምናመራው። አንድ መረጃ ከእጃችን ገባ። መረጃውን ከማቅረብ በፊት ምስራቅ አርሲ ላይ ዛሬም ድረስ ብዙ መከራዎች፣ ብዙ ሞቶችን እየሰማን እንገኛለን። እጅግ ብዙ አሳዛኝ ዜናዎች፣ ብዙ ልብ ሰባሪ ድርጊቶችን እያደመጥን እንገኛለን። በሀገራችን ኢትዮጵያ የደም መሬት ሆና ከሚገኙ አካባቢ መካከል አርሲ ምስራቅ አርሲ ዋናዋ ናት። ምክንያቱ ደግሞ በዛች ቦታ ላይ ኦርቶዶክሳውያን በጥንካሬ በህብረት በአንድነት ይቆማሉ፣ እግዚአብሔርን ያመሰግናሉ ብለን በምናስብበት ሰዓት ነገር ግን ነገር ተገልብጦ ሞታቸውን የምንሰማበት የነሱን ሀዘን የምናደምጥበት ስለነሱ መከራ የሚናገርበት ሰዓት ጊዜ ላይ መድረሳችን በእውነት ያማል፣ ልባችንንም የሰበረ ጉዳይ ሆኗል። በተለያዩ ቦታዎች ላይ የተለያዩ ዘገባዎች የተዘገቡ ይገኛሉ። ነገር ግን አሁን እየደረሰን ባለ መረጃ መሰረት ምስራቅ አርሲ ላይ በርካቶች ስጋት ውስጥ ነው ያሉት፣ ሽሽት ውስጥ ነው ያሉት። ድምጻቸውን እያሰሙ ነው፣ ለማምለጥ እየሞከሩ ነው። በህይወተ ስጋ ያሉት ናቸው ብዙ መከራ ውስጥ ያሉት፣ የሞቱትስ ሞተዋል። በሆስፒታል አልጋ የተኙት ቁጥራቸው ቀላል የሚባል አይደለም። ዓለም እንዲያቀው በዓለም ማህበራዊ ሚዲያዎች ላይ የተዘገበ ይገኛል። ብዙ ከሀገር ውስጥ ከሀገር ውጭ ያሉት በሚጠቀሙት ሁሉ ትስስር ገጽ በአርሲ ላይ የደረሰ ያለውን መከራ፣ ሞት፣ ጭንቀት፣ ስደት፣ መከራ፣ መፈናቀል ድምጽ እያሰሙ እያስተጋቡ ይገኛሉ። ያም እንግዲህ በተደጋጋሚነት ከምስራቅ አርሲ የደረሱንን ቀጥታ ቪዲዮዎችን ስናስደምጣችሁ ነበረ። እናንተም የተከታተላችሁን እንደሆነ እናምናለን። አሁንም ያ ድጋፋችሁ እንዳይለየን ድምጽ ልንሆን ይገባል። ይቁም፣ አርሲ ላይ ኦርቶዶክሳውያን ላይ የደረሰ ያለው መከራ ይቁም ልንል ይገባል። በእውነት ያለማቋረጥ ድምጻችን ልናሰማ ይገባል። ይህ በሆነበት ሰዓት ግን በሃይማኖት ሰበብ የተነሳ ግጭት ነው፣ አርሲ ላይ ምንም የተፈጠረ ነገር የለም ሰላም ነው የሚል መግለጫ ወጥቷል። ምንም የተፈጠረ ነገር የለም፣ ጸረ ሰላም ኃይሎች ናቸው ተባለ። አንዳንዴ ዝም ማለት ይሻላል። ማንኛውም መረጃውን ላሳያችሁ። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው፣ እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። ሰበር መረጃ አሁን የደረሰን ሰበር መልእክት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተገደሉም ተሳደዱ በአደባባይ ተረሸኑ የሚል መረጃዎች ዓለም አቀፍ አጀንዳ መሆናቸውን ተከትሎ አሁን ላይ ደግሞ የወጣው እጅግ አስደንጋጭ መረጃ ሆኗል። በዚህ በምትመለከቱት በምስሉ ላይ ምንም አይነት በአርሲ ዞን ውስጥ የተከሰተ ችግር እንደሌለ፣ ሀገሪቱ ሰላም እንደሆነች፣ እንደዚህ አይነት መረጃ የሚያሰራጩ ሰዎች ወንጀለኛ ናቸው፣ ሀገር አጥፊ ናቸው፣ ለልማት ለኢኮኖሚ ጸር ናቸው ሲል አሁን መግለጫ ሰጥቷል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደል፣ መፈናቀልና ህይወታቸው መስዋዕት መሆን ለሀገር ልማት መደፍረስ አለዛም ደግሞ ሰላምና ጸጥታ እንዲደፈርስ የሚያደርግ ከሆነ የሰው መፈጠሩ ወይም ኦርቶዶክስ መሆኑ ሀገር አጥፊ ሆኖ ከታየ የናንተስ እምነት ምንድነው? የናንተስ ስራ ምንድነው? የሚለው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እጅግ አስቸኳይ የሆነ መረጃ ነው የሆነው። የአርሲ ዞን ሃይማኖት አባቶች፣ የሀገር ሽማግሌዎች በሃይማኖት ሽፋን የእርስ በርስ ግጭትና ለመተማመን እንዲፈጠር የጥፋት ተልእኮ ይዘው የሚሰሩ አካላት በጋራ እንታገላለን ይላል። ምንም አናወራም፣ ግን ምን ነው ይሄንን ሕፃን ረሱት? እግሩ የተቆረጠውን ሕፃን ምን ነው ረሱት? ምን ነው የሁሉ ግፍ የተፈጸመ እያለ ዝም ያሉን? እንዴት አስቻላቸው? እንዴት ተቻሉበት? እንዴት ተሳወቁበት? መፍትሄ አልባ በአርሲ የሚገኙ ኦርቶዶክሳውያን ግድያ እንደቀጠለ ነው።
ከዚህ በፊት 25 ሰዎች እንደተገደሉ ይታወቃል። ነገር ግን የዞኑ አስተዳደርም ቢሆን በእምነት ተኮር አይደለም የተደረገው ነገር ትክክል አይደለም ሲሉም ተናግረዋል። እዛ ባሻገር የዞኑ አስተዳደር ችግር አለበት የሚባሉ ቦታ ጥበቃ ማድረግ የዜጎችን ደህንነት መጠበቅ ሲገባው ነገር ግን 5 ኦርቶዶክሳውያን ድጋሚ ተገለዋል፣ 3ቱ ደግሞ ታግተዋል። አሁንም ጆሮ ዳባስ ልበስ የተባለው ጩኸት አሁንም እንደቀጠለ ነው። ድምፁ ነው። እነዚህ ነገሮች ብዙዎቹ በቴክስት እየተላከልን ነው። ነገር ግን መፍትሄ የሌለው ጩኸት ለምንስ ይጮሃል? አጀንዳ የተሰጠን አሊያስ ዜጎች በነጻነት መኖር አቅቷቸው ሰው እየሞተ ነው። የኛ ድምጽ መሆን እስከምን ድረስ ነው? ሞቱን መገደሉን ማፋፋም ወይስ ዕውቅና መስጠት አሊያስ ለመፍትሄ የሚሆን ጩኸት እየጮህን ነው? እስካሁንም መፍትሄ የለም። የዜጎች መሞት ግን አሁንም እንደቀጠለ ነው። እኔ እንደ ግል ሐሳብ ይሄንን እላለሁ። መፍትሄ አልባ ጩኸት ሞትን እንደማባባስ ነው። ድምጽ መሆንም አያሻንም አያስፈልገንም። ምክንያቱም ደግሞ እያንዳንዱ ዜጎች ነፍሳቸው እጅግ በጣም ይገደኛል። ሰው በሰላም ወጥቶ የሚገባበት እንዲሁም የሚኖርበት ምህዳር እንዲፈጠር እፈልጋለሁ። ነገር ግን የትኛውም ሰው በየትኛውም እምነት ተከታዩን የሰው ልጅ ሞትን እጅግ አወግዛለሁ፣ እቃወማል። ለዚህም ነው እስካሁን ድረስ ድምፁን ስትሉኝ ምንም አይነት ድምጽ መሆንን ያልመረጥኩት። ምክንያቱም መፍትሄ አልባ ጩኸት ሞቱን እንደማባባስ ዕውቅና እንደመስጠት ነውና ነው። መፍትሄ ከተባለ ዜጎች መገደላቸው መሞታቸው ይቁም። ማንኛውም ሰው ያለ ፍቃዱ ፈጣሪ በምድር ያለውን ሕይወት ጨርሶ እስኪጠራው ድረስ ማንም ሰው በሰዎች እንዲሞት ፍቃድ አይደለም። ጦርነትንም አልሰብክም፣ እንዲሁም ማንም ሰው በእምነቱ እንዲሞትም አልመኝም አልሻም። ነገር ግን መፍትሄ የሌለው ጩኸት ድምፁን አትበሉኝ። ላደርግ የምችለው ነገር ባለውበት መጸለይ ብቻ ነው። ፈጣሪ ሀገራችንን ሰላም ያርግልን፣ ህዝቧንም ይጠብቅ። ይህ የሚኖርት ሰላም ይድነቃሲም ነው ይሄንን የተናገረው። ድምጽ መሆን ልኩ እስከምን ድረስ ነው? አንዳንዴ እውነት ነው ሚዲያ ላይ መጮሁ ብቻ ምን የሚያመጣልን ነገር አለ? ወደ ማንስ ነው የምንጮኸው? ወደ ማን ነው የምንጮኸው? ምንስ ብለን ነው የምንጮኸው? ምን ብለን ነው የምንጮኸው ማለት እኔ ግራ ነው የሚገባኝ። በጣም ነው ግራ እየገባኝ ያለው። ማለት አንድ ወንድማችን በጣም ደስ የሚል ሀሳብ አንስቷል። ወደ ማን ነው የምንጮኸው የሚለውን ሀሳብ ያነሳና ወደ አሜሪካ ነው፣ ወደ ሩሲያ ነው፣ ወደ ማን ነው? መፍትሄ ሰጪው እኮ እግዚአብሔርና እግዚአብሔር ብቻ ነው። ወደ እሱ ንጩ ብሏል። ማን ነው ፍትህ እየጠየቀኝ? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክና ሼር አድርጉልኝ። ማንን ነው ፍትህ እየጠየቀን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችንን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛዋን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዲያ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ ማን ነው አሜሪካንሽ የምታድነ? ራሽያንሽ የምታድነ? እውነት ነው ማለት ነው። መጮ ካለብን ልንጮ የሚገባ ወደ እግዚአብሔር ነው። ከእግዚአብሔር ውጪ ምንም የለንም። ምንም እንጩህ ካል መጮ ያለብን ወደሱ ነው። ይህንን ዛሬ አይደለም ነገ ሁሌም እስከ ዘላለም እንናገራለን። አሁን ማንም አይታደገንም፣ ማንም የማይጠብቀንም። የሚጠብቀን የማያንቀላፋው እግዚአብሔር ነው። እስራኤል የሚጠብቀው አይተኛም የማያንቀላፋም ይላል። ኢትዮጵያን የሚጠብቀው እግዚአብሔር አይተኛም የማያንቀላፋም። እሱ እንደኛ አይደለም።
ቃሉን ይረሳ ዘንድ እሱ ሰው አይደለም የሰው ልጅ አይደለም ይላል። እርሱ እንደኛ ቃሉን የሚረሳ አምላክ የለንም በቃሉ የሚገኝ አምላክ እንጂ። መምህራን ምን አሉ? ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ክርስቲያን የተባለ ማህተብ ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ጉራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን ጉዳዩን አንስተን በጸሎትም በእርዳታም ሕግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል። ይህም ዋችንም አካባቢውንም ቤተክርስቲያንን ማይጠቅም በተለይ በመፍራት ላይ ያሉ የቤተክርስቲያን አባቶች እንዴ መጽሐፍ እኮ የሚለው ኤጲስቆጶስ የሚቀበጥበት ዙፋን ሳይሆን የሚሸከምበት መስቀል ነው። እሱ እኮ ዙፋን ላይ ሊሽሞነሞን አይደለም፣ መስቀሉ ነው ያ ዙፋኑ ለሱ። ኤጲስቆጶስ ያደረገው ቆብ፣ መጠምጠሚያው፣ ካባው፣ ልብሱ ወርቁ የህዝብ እንባን ለማከም ነው። ቤተ ክርስቲያንን አስቀድመን ጉዳዩ የቤተ ክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብጽ እንደሚደርስሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን namni morma sarratti fannoo godhate hunda viidiyoo kana mootummaa naannoo Oromiyaatiif akka bira qaqqabdan isin gaafadha. Amma sa'aatii kanarratti naannoo Oromiyaa godina Arsii irratti hordoftoota amantaa Ortodoksii kan ta'an daa'imman, ijoolleen, maanguddoota, dargaggeessi amma sa'aatii kanarratti ajjeefamaaru. Ortodoksii waan ta'aniif sa'a kanarratti ajjeefamaaru. Kanaafuu sagalee keenya dhageettanii gocha kana balaaleffatanii furmaata akka nu kennituuf kabaja guddaadhaan gaaffii sin gaafadha. እንደ አንድ ኦርቶዶክስ ተወላጅ በዚህ ሰዓት ላይ እንደ አንድ ኦርቶዶክስ አማኝ በዚህ ሰዓት ላይ አርሲ ላይ የተደረገ ያለውን ነገር በእጅጉ እቃወማለሁ። አሁን በዚህ ሰዓት ላይ የምገኘው ወላይታ ሶዶ ክርስቲያን ሆስፒታል የሚያሳዝነው ሕፃን እናቱን በሞት ያጣው ሕፃን እናም ደግሞ ከሞት አፋፍ ላይ ሆኖ የተረፈው ሕፃን ተመልክቻለሁ። በዓለም ዙሪያ ያላችሁ ሁላችሁም በዚህ ሰዓት ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በተለይ አርሲ ላይ ለሚገኙ ጸሎት እንድታደርጉላቸው የቻላችሁ ሰዎች ደግሞ መጥታችሁ ቦታው ላይ የሕክምና ድጋፍ እንድታደርጉላቸው ስል መልእክቴን ማስተላለፍ ፈልጋለሁ። እስካሁን ድረስ እየሞቱ ነው የሚገኙት። በዚህ ሰዓት ላይ እንኑር እንሙት የማያውቁ ደግሞ በስጋትና በጭንቀት ተደብቀው የተገኙ ኦርቶዶክሳውያን ደግሞ ቁጥራቸው እጅግ ብዙ ነው። አሁንም እየሰማን ያለነው የሞት ወሬ በየቀኑ እየጨመረ በየቀኑ እየሞቱ ሕፃናት የተሳቀቁ እየተገደሉ የሚገኙትና በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር ተመልክታ ድምጿን ከፍ አድርጋ በማሰማት የአማኙን ሞት እንድትቀንስል መልእክቴን ማስተላለፍ እወዳለሁ። እግዚአብሔር አክብር። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣ በጎጥና በወንዝ ማመን። እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው? ብዙ ነን። ስራ አቅም አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣ ለዛሬም በደንብ ያስተውል ሰው ያጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነቢይ መሆን አለበት። ሹፌር እንኳን ወደ ኋላው በስፖክ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣
ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላውስ ቀኖናዊ ህይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ ዝብርቅርቅ፣ አኗኗራችን ዝብርቅርቅ ያለ የሆነ ሰዓት ዘናሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ የሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ኖ የሚል ሐሳቦቹን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣን። ያሉትን የሚሰሩትን የሚደክሙትን እንዳሉ ሆኖ ማለት ነው። የሚደክሙ ጥቂቶች ይደክማሉ፣ ብዙዎች ይተኛሉ። ጥቂቶች ይለፋሉ፣ ብዙዎች ይዝናናሉ። ምን ሆነን ነው? የእውነት ምን ሆነን ነው? እኛ ኦርቶዶክሳውያን እንዲህ ሙትት ያለው ምን ሆነን ነው? ማን ነው እንዲህ አዚም ያደረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? የማይበርደን የማይሞቀን ዝም ያለ ችልስ ያለ ሰው ይሆን ነው? ምን ሆነን ነው? እሱ ያሳስባል። በተለይ የነገ ከነገ ወዲያ የታሰቡ የሚሆኑ የሌሎችን ተንኮሎች ስናያቸውና ኦርቶዶክሳውያን ዝምታ ሲታይ ደግሞ ሌላ ችግር ይፈጥራል። በተማረው ትምህርት ጸንቶ ኑር። የተማርነው ትምህርት አለ። ገድፈን እንደገና ባይድ ተቀብለን እንደገና እየለዋወጥ እንድንኖር አይደለም። ወዲያ ወዲህ ዘለም ወለም የለም። በአንድ ህይወት ውስጥ መቀየት ይጠይቀናል። በአንድ ህይወት ውስጥ በአንድ ዓላማ፣ በአንድ ተልእኮ፣ በአንድ ኦርቶዶክሳዊ ርዕይ ፍላጎቱን በስሁት ርዕዮተ ዓለም፣ በስሁት አመለካከት፣ በስሁት ትርክት ኦርቶዶክስን የመርገም ጨርቅ አድርጎ በመጣል ቤተክርስቲያን እንደ ወራሪ እንደ ዘራፊ ተደርጋ ካሪኩለም ተቀርጾላት ስትቀጠቀጥ ዝም ማለት ይሄ ድንቁርና ነው። ይሄ አድርባይነት ነው። ይሄ ንፉግነት ነው። ይሄ ፈሪነት ነው። ይሄ መጨረሻው ጅልነት ነው። በማንም ክፉ አንመኝም። ማንም ክፉ እንዲያደርግብን ግን አንፈልግም። በማንም ላይ ቤተክርስቲያን ምንም አይነት ተጽዕኖ የላትም፣ ችግር የለባትም። ማንም ግን አትኑሪ መባል ግን ፍትህ አይደለም። እንዳንኖር እኮ ነው የተበየነው። ዛሬ እኮ እንዳንኖር እሺ ሲሻል የፈለግነውን እናምልክ፣ የፈለግነውን እንሁን። በስም ነፃነት፣ በውስጥ ባርነት። ዓለም ላይ ነፃነት አለ፣ ግን ባሪያዎች ነን። የምዕራቡ ባሪያ ነን። የስሁት ርዕዮተ ዓለም ባሪያ ነን። የተለያየ ሂደቶች ማስፈጸሚያ ባሪያ ነን። እንኑር አንኑር ማን ያውቀናል? ስንሞት የሚጮህ የለ፣ ስንኖር የሚያውቀን የለ። ማን ያውቀናል? ኦርቶዶክስ ይኑር አይኑር ሺሁ ቢያልቅ ማን ይጮሃል? አንዱ ሌላ ቢነካ ዓለም ይናወጣል። ኦርቶዶክስ በቃ ማን ይሰማዋል? ጎበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምፅ በአንድ ድምፅ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልብ በሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጠዋት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ሄድን። ሀልዎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀት አልቻለም። ተባብረን አቤቱ አድነን ብለን በድምፅ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለእነንተና ጸሎትም ለእነንተና ወይ ለሆነ ቀሶች የሆነ ለእነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምፅም አጣን።
የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን አለን። ነገር ግን ችግራችን ሁላው ላይ በአንድ ድምፅ በአንድ ሐሳብ አካልነታችን መግለጽ ሲያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው። ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንትና ተከታይ ነው ወይ የሆነ አጥማቂ ተከታይ ነው ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራን መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንትና ይምጣልኝ ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማኅበረ ቅዱሳን አለ። ቁም ነገር ያለው ሚዲያ ያየዋል ትውልድ አያየውም። ለምን? እውቀት አይፈልግማ። እሚስቅ ካየስ ነገረ ዝሙት አፍረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምራችን እንደ ቲክቶክ አጭር ሆነ፣ ሐሳባችንም እንደዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ስልቹ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት እና በዚህ ስልቹነት ነው የምንሄደው። ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ። ከማን እስኪ ፈልግ። ከማን ነው የተማርነው? ከማን እንቁጠር? ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር? እነ ጌታው ሊቀ ሊቃውንት መንክር እንቁጠር? ወደ ላይ እንቁጠር? ወደና አለቃ አየለ እንቁጠር? ጎበዝ ከማን ነው የተማርነው? ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር? እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን? እኛ ማን ነው በትምህርት እየወለደን ያለ ነው? መጸጸት አለብን። መጸጸት፣ የጣልነውን ማንሳት፣ የወረወርነውን መፈለግ፣ የራቅነውን መቅረብ ይጠይቀናል። ራቅ ነው እኮ ከኛ ሐሳባችን እኮ በጣም ሩቅ ነው። ከራሳችን ለራሳችን ቤት፣ ለራሳችን ሀብት፣ ለራሳችን አይምሮ አስተሳሰብ ባይድ ሆነ። ሰው በራሱ አይምሮ ሽፍታ ሆነ፣ በራሱ ውስጥ ሽፍታ ይሆናል። ለራሱ የራሱ ሽፍታ ይሆናል። በፈቃዱ ይሸፍታል፣ በፍላጎቱ በግብሩ ይሸፍታል፣ በፍትወቱ ይሸፍታል። አትንኩ፣ አትድረሱብኝ፣ በቃ ዝያለው በዚያው ልቅር ይላል። እንደይሁኑ አያዋጣም። መመካከር መዘካከር ይጠይቀናል። ከማን እንደተማር ታውቃለህ? በተማረው ጽና በርታ ነው ያለን። በተማርነው ትምህርት ለመጽናት የሚያቅተን አንዱ ራሱ በትክክል የተማርነው ራሱ አለመያዝ ነው። የተማርነው ራሱ በትክክል የኛ መሆኑን አለመያዝ ነው። አንዳንዴም ትምህርታችን ራሱ የኛ ነበር የምንል ሰዎች ተፈጥረናል። ባይድ ሆነናል ለትምህርታችን። ይህም ቆም ብሎ ማሰብ አለበት። ዘይክላ ህይወተከ በሃይማኖት ኢየሱስ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም ሊዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን ማሳየታችሁ